ሰከንድ ሃፍ 2 ጎል እናገባለን ብዬ ነበር ይሄ ነው 2 ጎል ተባልኩኝ ማለት ነው ፋቢዮ ቪዬራና ኑኒ ማዱዌኬ ምንም ማድረግ አይቻልም ሰከንድ ሃፍ ተዝናናሁኝ የአርሰናል ደጋፊ ውጤት አይተ ሲጀመር ማለት ለመለጠፍ ነበር የገባ ነው ገባርለ አንድ አገባን እነሱ ሶስቱን ማግባት አቃታቸው ነው ማለት ገባርለ ሳልመን መተባለው ልጅ አንቺ የሰሊባ ምትካርለሽ እንዴ እንዴት አባሽ ነው የምታስደስቺው ትቻለሽ አንቺን ቀይሮ የገባው ሰውዬ ግን ማለት ሲንቀለቀል ባለቀ ሰዓት አስለጥፎን ነበር አፈር የበላ ሰውዬ ልምድ ይኑርህ በለው ብሩኖ ጂ እመነኝ ነው ማለት አርሰናል ደጋፊ እመነኝ ራይስ ያለበት ጆርጂኖ ማለት ብሩኖ ጂ ማለት ከኦዲጋርድ ይቀበልና ልክ እንደ ኦዲጋርድ ሲሰነጥቅ ማለት ነው ገባርለ ከርሱ ተያይዟል ትርፌ ጋር ምዛጋ አንድ ኩል ይወጣችሁ ተረጋጋ አይደለም እንዴት አባቴ ደስ እንዳለኝ ልነግርህ አልችልም ነው ማለት ልነግርህ አልችልም ዘንድሮ አታካችን ያረካሃል እመነኝ ነው ማለት ያረካሃል ነው ማለት ራይስ ኦዲጋርድ ብሩኖ ጂ ድምጥማጡን ነው የሚያጠፉት ሊጉን እንዳለ ድምጥማጡን 2 ጎል አለማግባታችን አቀለመናገር ቅር ብሎኛል ግን መግባት ነበረበት ቻንስ ክሬት እንደ ጉድ ነው ቻንስ ክሬት ኦዲጋርድ ብቻ ዮከሬዝን ዛሬ ገባርለ ዮከሬዝ እንዲስት ይያረክ እሱ እንድንቃጠል ነው የምታረገን አንተ በዚህ ብቃት ከቀጠልክ ማለት ተመልሷል ኦዲጋርድ እመነኝ ነው ማለት ገነጋራሙ ሳካ ራሱ ሲመጣ ታያዋል ሳካ ኦዲጋርድ ሃቨርትስ ኤዜ ከነዚህ ተጫዋቾች ብዙ ነገር ጠብቅ እመነኝ ማንቸስተር ዩናይትድ እንግዲህ 5-4 በሆነ የፔናልቲ ውጤት አሸንፏል ማለት ያው በዚህ ጨዋታ እየጠበቀን የነበር ነው እየፈለገው የነበረው አንድ ነገር ቢን አንድሬ ሳንቶስን ከቴሌማንስ ጋር አጣምሮ ያስመለክተናል ሰከንድ ሃፍ ካሪክ እያልን ነበር ጭራሽ አንድሬ ሳንቶስን ቀድሞ ነበር በኮሌሪ ያስገባው ማለት ያስወጣው ማለት ነው ፈልግም በዚህ ሰዓት አጣምሬ ላሳያችሁ ብሎናል ማለት ነው ግን አንድ ድንቅ ነገር ደግሞ ብሩኖ ፈርናንዴዝ ከቴሌማንስ የሚያስደንቅና የሚገርም ጥምረት ሆስቱም ማለት ነው የሚገርማችሁ በጣም የተረጋጉ ከብሩኖ ፈርናንዴዝ ውጪ የተረጋጉ ስል ማለት ነው እያንዳንዱ እንኳን ብሩኖ ፈርናንዴዝ አታካታፍ ነው ነገር ግን ሆስቱም ፕሮግሬሲቭ ፓሶችን ነው የሚያደርጉ እያንዳንዱ ማለት ነው የቴሌማንስ የሚገራርም ስሩ ፓሶችን ነው የምንመለከተው አንድሬ ሳንቶስ ፎርዋርድ ፓሶችን ነው የሚያደርገው ፓስ ነው ወደፊት ነው ሁሉም ማንቸስተር ዩናይትድ በሆነ መልኩ ስትሄድ በጣም እርግጥ ያለ ቡድን ይመስላል ማለት ነው በካሪክ እርግጥ ያለ በጣም የተረጋጋ ፍሌቸር እንደውም የተወሰነ ጥሩ ነገር ያየውባት የተረጋጋች ተጫዋች በመሆኑ አንቺ የፍሌቸር ልጆች ያስፈታ ታይለር ጃክ ፍሌቸር እና አስፈላጊው ነው አልታዩኝም ጨራሽ ስኳድ ውስጥ መከላከል የሌለባቸው ተጫዋቾች ናቸው ከዛም ከታዳጊው ማስወጣቸው ማለት ከዛው ግን ደስ የሚል እርጋታ ያለው ቡድን ነው እየተመለከትን ያለነው በካሪክ ምን ያሳየናል የሚለው ሰርፕራይዝ ነው ማደርጋችሁ አንድሬ ሳንቶስ እና ቴሌማንስን አሁን አላሳያችሁም ብሎ ግግም ብሎብናል ያለፉትን 2 ጨዋታዎች ማለት ነው ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ እንኳን ደስ አላችሁ ዩናይትዳውያን እንኳን ደስ አላችሁ 5-4 ሆኖ ታሸነፋችኋል ኮንግራ ያው ጨዋታውን አንዳቻን የጨረሰችው ደግሞ በፔናልቲ ነው 5-4 በሆነ ውጤት ያሸነፈችው ኮንግራ ዩናይትዳውያን ታዲያ ዩናይትዳውያን ሃኒሙናችሁ አልቋል በቃ ከዚህ በኋላ ሃኒሙን ብሎ ነገር የሚኖር አይመስለኝም የፕሪሲዝን ቀሪ ጨዋታ ካላችሁ ያልታችሁት ትችላላችሁ እንጂ ህይወታችሁ ሊበላሽ ማለት ነው አንድ ሳምንት ብቻ ነው የቀረው ወደዛ ሰቀቀናችሁ ወደ ለቅሷችሁ ለተገሙ አንድ ሳምንት ነው የቀራችሁ እየጌ ስትሉ ወይኔ ረጋ ወይኔ ያላችሁ ስጮው ለማየት አንድ ሳምንት ነው የሚቀራችሁ በደንብ ተጠቀሙበት ሃኒሙናችሁን ደላችሁን የመጣው ኮንግራ ስላሸነፋችሁ ጀምአው የማሸነፉን ገይሎም በፔናልቲ ማሸነፉ ማለት ነው እንኳን ደስ አላችሁላችሁ ነው ይመቻችሁ ህይወታችሁ ሊበላሽ አንድ ሳምንት ነው የቀረው በናውጦ ገባና ይሄ ትርፊዎች ያንዳንድ የትናንሽ ክለቦች ሜንታሊቲ ነው አንድ ጨዋታ ሲያሸንፍ ገባናውጦ ይሏል ማለት ነው ለማንኛውም ዛሬ አርሰናል ኮሞን በፔናልቲ ያሸንፏል ማዱኪም ስተዋል እና የዛሬው ፖዚቲቭ ነገር ማለት ነው ምርጡ ነገር ሁለቱም አዲሱ ፈራሚዎቻችን ምርጥ ብቃታቸውን አሳይተዋል ተቀይረው ገብቶ ምርጥ ብቃታቸውን አሳይታቸዋል እና ክሪስቶስ ዞሊስ በመጣበት አመት እንበለው እንጂ በአራት ጨዋታ 6 ጎል አስተዋጽኦ አለው 4ቱን ጨዋታ ሙሉ አልተጫወተም ብሩኖ ጉማሬሽ በአንድ ጨዋታ 1 ጎል አለው እና ደስ የሚለው ነገር ደግሞ ኦዲጋርድ እና ብሩኖ ያሳዩት አቋም ደስ ነው የሚለው ጥምረቱ በጣም ደስ ይላል ማለት እና ዲክላን ራይስ ዲኮ ስትጨመርበት ሌላ ታሪክ እና ይመቻችሁ ሼር ኩፕሊንግ እንዳረሰ ይመቻችሁ እኔ ጋይስ ይሄን ሰውዬ ዛሬ ገና አዩት ግን ትንሽ እየፈራሁት ነው ማለት ነው አይምጣ ስሎ የነበረው ለዚህ ነው ተቀይሮ ከገባ በኋላ እኮ ምን አይነት እንቅስቃሴ እንዳደረገ ጄሱስ ዛሬ ምን አይነት ኳስ ነው የሳትከው ሉዊስ ስኬሊ ትለያለህ አንተ የጊማሬሽ ጉዳይ ግን ይታሰብበት አሸንፍ ያለው ብዬ ኩራራለሁ አንድ ሰው እንዳይናገረኝ አንድ ሰው እንዳይናገረኝ በፔናልቲ ዞሊስ ነው ሁላ ያስወጣና ቀብረር ብዬ ነው የምናገር ምን አባት አመጣል
ኬፓ ጂሱስ ነምብል ከምበይን ካለመጣው በስተቀር እናገራለሁ። ቀብረር ብዬ ነው ያሸነፍኩት። ደገነርስ ከፋችሁ እንዴ? ኬፓ ቆይ ምንድነው ከኛ የምፈልገው? ውሼ አሁን እውነት ራያ ያንን ሲመልስ አሃ እያልክ ነበር። አሲዛም ነበር ይሄማ ይገባል እያልክ ኧረ ተውን ስለመድኃኒዓለም ኢየሱስ። አንተ ናፖሊ የዛሬውን ጨዋታ አላየሁም ብዬ ተስፋ አላድርግ። እንደው የዛሬውን ጨዋታ አላየሁም ብዬ ተስፋ አላድርግ እንጂ ትቼዋለሁ። ሲጀመር ተጫዋች ነው ሙላችሁ በማታለል ብለው ሌላ ክስ አናታችን ላይ ሳሊባ ተጎድቷል ነው የምትሉት? ሳልመን እንዲህ ሳሊባ አልተጎዳም ጋይስ፣ እራሱን ተክቶ ነው። እንዴት አባቱ ነው የሚያምረው። እኔ እንደውም ለካራቡ ሙሉውን ይጫወት እያልኩኝ ነው። ፕሪሚየር ሊግ ላይ የምናሳትፍ የሚሉ ሰዎች እየበዙ ነውና ካልተፈረመ በቃ ከማጋለሽ ጋር ኮለብ ታደርጋለህ። ዛሬ ስንት ቦታ እንደተጫወተ አይታችሁታል አይደለ? እንዴት ሲቀያየር እንደነበረ ማለት ነው። እንኳን የኛ ሆንክ አዲሷ 39ኛው ቆንጆ እንቅስቃሴ ነበር። መሀል ላይ ወጣው ነበር መቼው። እቺ በቀልሽ ግን አልተወችሽም። እቺ ፋውል ሲሰራብሽ መለሰሽ ፋውል መሰራት ነገር ቆይ ፕሪሚየር ሊግ ላይ አይደረግም። እሺ እንደሱ አይደረግም። ዛሬም ሌላ ድል ሌላ ዋንጫ አሳክተናል ማለት ነው። ማንቸስተር ዩናይትድ ከሊድስ ጋር አንዳቻ ቢያጠናቅቁም በፔናልቲ 5-4 በማሸነፍ ዋንጫ ማንሳት ችሏል። ብሩኖ ፈርናንዴስ ፔናልቲ ስቷል። በጣም ለመደበር ሞክሮ ነበረ። ማንቸስተር ዩናይትዶች ያን ያክል ጨዋታውን ማሸነፍ የፈለጉ አልመሰለኝም። ምክንያቱም ማይክል ካሪክ ራሱ ከረፍት በኋላ ሲደበርባቸው ነበር። ጭራሽ ማዳያሉን አስወጥቶ ዳረን ፍሌቸር ምናምን አስገብቶት ነበር ማለት ነው። ኮይለርም በአንድሬ ሳንቶስ ምናምን፣ ቶምሰንን ግን በማስገባቱ በጣም ነው ደስ ያለኝ። የወደፊት የዩናይትድን ኮከብ አይተነዋል ብዬ አስባለሁ። ከዛ ውጭ ጨዋታው እነ ብሩኖ ፈርናንዴዝ እነ ቴሌማንስ ምናምን ገብተው ነበረ። ከረፍት በኋላ ያን ያክል ነው ጨዋታው፣ ምንም ጥያቄ የለውም። እስከ ረፍት በጣም ማራኪ ጨዋታ ነበረ። ብሩኖ ፈርናንዴዝም ፑል መልሶበታል። አንድ ጎል ተሽሮብናል። ጨዋታውን ጭራሽ ወደ ፔናልቲ አያመራም ነበር። ብሩኖ ፈርናንዴዝ ያስቆጠረው ኳስ ኦፍሳይድ አልነበረም በጭራሽ። እኔ በዚህ ኦፍሳይድ ነው የሚለኝ ጋር እወራረዳለሁ። በጭራሽ አልነበረም። ግን ያው ቫር ምናምን እንደዚህ አይነት ላይ ስለሌለ ጸድቆ ኦፍሳይድ ተብሎ ያ ጎል ተሽሯል ማለት ነው። ግን ጨዋታው በቃ አሪፍ ነው። ለወጣቶች ነበር ብዙ ድል ሲሰጥ የነበረው። የወዳጅነት ጨዋታ ነው። ያን ያክል እንትን የሚል ነገር አይደለም። እና ጨዋታው እንዴት ተመለከታችሁት? ሀሳብ አስተያየታችሁን አካፍሉ። በፔናልቲ ምናምን ጀጅ ማድረግ መስሏችሁ ምናምን ነው? እኔ በፔናልቲ ጀጅ አረግም፣ ግን ሁሉም ብሩኖ ፔናልቲ አይስትም። እሺ ፍሬንድሊ ነው። እሺ በቃ እኔ እንዳይለምድበት ብዬ ነው እንጂ ያኛው ብሩኖ ስለመጣ ፈርቶ እንደሆነ ሳይገባኝ ቀርቶች መስለኝ። ውሽ እንዳይለምድብክ ቻምፕ አሁንም ድጋሚ አቻ ወጣሽ። ምንድነው? አታሸንፊም እንደምንሽ ነው? ፍሬንድሊ ነው ብለሽ ነው? ለማንኛውም ዛሬ እንዳለ ገብተዋል እነ ብሩኖ ዋናው ብሩኖ ትላላችሁ። ዋናው ብሩኖ ዩናይትድ ነው ያለው አክቹአሊ ኦዴጋርድ እንዳለ ሁሉም ገብቶ ነበረ። ፕሬስ እያደረግን ነው ምናምን ብላ ስትፎክር ነበረ ጎስት። ለማንኛውም አቻ ነው የወጡት። ቀጣይ ደግሞ እኔ ነኝ የምረከብሽ። ያው እኔ ደግሞ አሰማምሬ ፏፏ ነው ማድረግሽ ማለት ነው። ግን ምንድነው? ምን ሆነሽ ነው እንዴ? ማሸነፍ ጠፋብሽ እኮ። አንድ ዋንጫ መጥፎ ነው ያሰክራል። እናንተን አስክሯችኋል። ቀጣይ ጠብቀኝ፣ እሁድ ምን እንደማደርግ ታይኛለህ። ለማንኛውም አርሰናል አቻ ወጥቷል። ጥሩ ነው። እሁድ ከኔ ጋር እንገናኝ። እሺ ማንቸ ፋሚሊ ጨዋታችንን አንድ እኩል አጠናቀናል ማለት ነው። በምታዩት መልኩ ያው እንደተለመደው ነው ያምናው ነገር ነው አሁንም እየተደገመ ያለ ማለት ነው። የሚገርም ያጥቂ ክፍል የበሰበሰ ደግሞ የኋላ ክፍል ማለት ነው። በተደጋጋሚ ጎል እየተቆጠረብን ነው። ሚድፊልደሮቻችንም በቃ ወደፊት ገፍቶ ነው የሚጫወቱት። ቴልመንስንም አየነው፣ አንድሬ ሳንቶስም ኮይማይኖም ሴንትራል ሚድፊልደር ናቸው። በቃ ዲፌንሲቭ ሚድፊልደር ካስሜሮን የሚተካ አንድም ተጫዋች እንደሌለን አይተናል ማለት ነው። በቃ የኋላ መስመሩ በጣም የሳሳ ነው። አንድሬ ሳንቶስም ወደፊት ገፍቶ ነው የሚጫወት፣ ቴልመንስም ወደፊት ገፍቶ ነው የሚጫወትና አንድ በቃ የካስሜሮን ቦታ የሚተካ ዲፌንሲቭ ሚድፊልደር ያስፈልገናል ማለት ነው። በዚህ በቦካ የተከላካይ መስመራችን ወደፊት ተጭነው ብቻ የሚጫወቱ ሚድፊልደር አራት ሚድፊልደሮችን ይዘን ማለት ነው አንዛለቅም። በጣም ነው በቃ ጎል የሚቆጠርብን ማለት ነው። የፊት መስመሩ ግን የሚገርም ነው። በዚህ አመት ብሪያንም ቢሆን በደንብ ጠብቁት፣ በቃ በደንብ ማለት ነው። የሚገርም ተጫዋች ሆኗል። ሄልመንስ አለ፣ በጣም ቻንስ ክሬት ያደርጋል። በጣም የሚገርም ልጅ ነው። ቡርኖ አለ። ከዛ ደግሞ ኩኛና ማድ ሲጨመሩ ራሽፎርድ ሲጨመር የፊት መስመሩ ሌላ ታሪክ ነው።
የኋላ መስመሩ ግን በደንብ ሊጤን ይገባል። ይመቻችሁ። አሁን የሻሽም ከኔ እኩል አቻ ሊባል ነው እንግዲህ። አይታል ኮሞን አይታል። እኔ ቻምፒየንስ ሊግ ከገባ ቡድን ጋር ትከታተልኛለህ ጭራሽ። ወይ ጉድ! ሰዓት የምታስቀኝ ሚስት አገባው ያለው ሰውየው ማለት ነው። ማዶኬን የመሰለ ሰው አግብቶ ነው በእርግጠኝነት። ከአንተ ጋር ነው የሚዘለቀው። በኋላ አረ እየሸጥን ነው ግን ማዶኬ እንኳን አይሸጥም ግን ማዶኬ ስላለን በጣም ነው የሚያስቀኝ። ወላሂ አምና ተከራክሬልሃለሁ፣ ዘንድሮ ግን አልችልም። በቃ የራስ ጉዳይ። እሺ አንዳቻ ተጠናቋል ጨዋታው። በፔናልቲ ግን አሸንፈናል። ገብቷችኋል? ፔናልቲ እያሻሻልን ነው። ፒኤስጂን በፔናልቲ ነው ማስደበር የምንችለው። ገብቷችኋል? ቀጣይ ዓመትም ማለት ማይልስ ሉዊስ ኬሊ እንደማይወጣ ግልጽ ነው። ምንም እኮ በቃ አሳየን። ገብቷችኋል አይደል ማለት ነው። ዋናው ነገር ማለት ነው በዚህ ፕሪሲዝን የተማርነው ምንድነው ደጋፊዎች እንዴት መደሰት አለባቸው፣ ኦፖነንቶች ቋጣሪዎች እንዴት ይደሰቱ የሚለውን ነገር ነው። ገብቷችኋል? ለእናንተ አሁን እዚህ ጋር ደስታ ትንሽ እየሰጠናችሁ፣ ምክንያቱም ቀጣይ ዓመት ላይ ህይወትህን ነው የምናበላሸው። የሁሉንም ሙሉ 38ቱንም ጨዋታ ሳንሸነፍ ምን በለው። ገብቷል አይደል ማለት። ስለዚህ ይሄን ፕሪሲዝን መደሰት አለባችሁ። ለእናንተ ስንል ነው አቻ የምንወጣው የምንሸነፈው ምናምን ነገር። አሁን ዛሬ በፔናልቲ ያሸንፈናል። ዞሊስ የሚያምር ፔናልቲ ነው መጨረሻ ላይ የመታው። ገብቷል አይደል ማለት። ሙሉ ጨዋታውን ግን ማለት ነው ማክስ ዳውመን ትንሽ ራስን አስተካክል። የእውነት መለ ልጅና አይኖ ግን ኳስ ትንሽ መልቀቅ ከጀመርክ አንተ በጣም ብዙ ቻንስ አግኝተህ ነበር። ዛሬ ኳስ የሚለቀቁ እያጠፍክ ምናምን ነበር። እሱን ተጠቀመው። ገብቷል አይደል ማለት ነው። ስለዚህ ያበደ ጨዋታ ነው ዛሬ የተጫወተው። ወንድሜ ያዕቆብ አልቻልክም ወይ? አይዟችሁ፣ በዚህ በቀጠላችሁ ነው። እንዲህ እንቅልፍ እያዳፋኝ ማለት ጠብቂ ቢሸነፉ ኖሮ ነበረ ዋይ የምለው። ኤኒዌይስ አሸንፈናል። እዛኛው ቤትም ቀንቷቸዋል። ፔናልቲ ተሳክቶላቸዋል። ደህና ነው። ወይኔ ማሸነፍ እንዲናፍቀኝ 3 ነጥብ እንዲናፍቀኝ ጀማው ተከታታይ ጨዋታ ተሰጠኝ። ዛሬ አቻ ደግሞ እኮ የሚገርመው እኮ በሜዳ እኮ ነው ጀማው። ተከታታዩን ጨዋታ በሜዳ እኮ ነው እያጣሁት ያለሁት ማለት ባይሆን ዛሬ ግን ሉዊስ ኬሊ ጀማው ጎሉን ካስቆጠረ በኋላ ያሳየው ሪአክሽን እኔ አልተመቸኝም። ምን ለማለት ፈልጎ ነው? ምንድነው ማስተላለፍ የፈለገው መልእክት? እዚህ ኮሜንት ሴክሽን ላይ አስቀምጡልኝ። ምንም ሊገባኝ አልቻለም። ለምንድን ነው እንደዚህ ሀምብል መሆን የፈለገው? አልገባኝም። ጀሞ የሆነ ነገር ይኖራል እንዴ ነገር? ኦሆ ጠርጠር እናርግ ጀሞ። ለማንኛውም ግን አርሰናል ቤት ላይ እባካችሁ በነፃም ቢሆን እንደው ለምናችሁ ማለት ነው ጋብርኤል ጀሱስን ለሆነ ሰው ስጡት። በቃ ምን አባቱ ስጡት። የዛተው እንኳን ሰውን ዛሬ አያችሁት? ማን እኔ ቀጥልን ያልኩት እንዴ እሱ አጥቂ አይደል እንዴ? እንዴት ነው ይሄንን ኳስ ሚስቶ ባለፈ እኮ በተዘዋወረ ብዬ ስናገር አንዳንድ ደጋፊዎች የኢየሱስ ውለታ አለ። ውለታችሁን ራሳችሁ ሰዱን አይመለከተኝም። የምን ውለታ ነው የምታወሩት? በቃ መልቀቅ አለበት። የምር ነው መልቀቅ። ከአቅም በታች የሚጫወት ከአቅሙ በላይ ደሞዝ የሚከፈለው ተጫዋች ነው ጋብርኤል ጀሱስ ማለት። ለማንኛውም አንዳቸው ተናጀመ የፕሪሲዝን የመጨረሻ ጨዋታችን ነው። የሚደብር አይደለም። ዋናው ቲማችንን እንግዲህ ከቀጣይ ከኮሚኒቲ ሺልድ ጨዋታ ጀምረን እንመለከተዋለን። ይመቻችሁ። ሲጀመር እንደዚህ አይነት አንደርሬትድ የሆኑ ተጫዋቾችን ስናስፈርም ነው ስኬታማ የምንሆነው። ያለፉትን የዝውውር ፕላኖቻችንን ተመልክተናል። ኦቨርሬትድ የሆኑ ተጫዋቾችን አስፈርመን ምን ያህል የከሰረ ስትራቴጂ እንደነበረ ማለት ነው። አንድሬ ሳንቶስ ምን አይነት የቡድን ሚዛንን የሚጠብቅ ተጫዋች የኔ አባት። አሁን አንተ ነህ በቃ የቡድኔን መሰረት አንተ ላይ ነው። ሲጀመር ዲፌንሲቭ ሚድፊልደር ላይ መጫወት እችላለሁ እኔ ካርሎስ ካስሚሮን ካልተካው ሞቼ እገኛለሁ ሲል በቀደም አስተያየት ሰጥቶ ነበር። አንተ ነህ የምትተካው በቃ በጌታስ። ምርጥ ፐርፎርማንስ። እስቲ እናንተ ስለ አንድሬ ሳንቶስ ምን ሐሳብ አላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። የሊቬን ጠላት ጥልቁረስ ወርጄ ረጋግጫለሁ ማለት ነው። የሊቬን ጠላት ጥልቁረስ ወርጄ ነው የረጋገጥኩት። ለማንኛውም ሊቪያንስ ተበቅለናቸዋል ማለት ነው። ሊድስን በፔናልቲ 5-4 በሆነ ውጤት አሸንፈናል። የሊቨርፑልን ጠላት በቀጥታ ደረጃ ጥልቁረስ ወርደን ረጋግጠን ወጥተናል ማለት ነው። ለማንኛውም ማንቸስተር አሸንፏል። ይመቻችሁ። ኮፒ ሊንክ ሼር ፖስተር ዩናይትድ አረ በፈጠረ ሀደብ ግዛ ያገኘውን ብረት የሆነ ጨዋታ ባደረግ ቁጥር ሰፈር ውስጥ የሚጮት ምን ስፕሬ ብረት ከለሩን ስፕሬ ይነፋበታል። ከዛ በኋላ እንደ ዋንጫ ይዞ ይነሳል። አሁን እኛ አንዳቻ ወጣን። ከዛ በኋላ በፔናልቲ ተለያየን። ማሰላማ ብለን ተጨባብጠን ሄደን ዩናይትድ እችን ዋንጫ ደብቋት
የሆነ ነገር ላይ በቃ እጄታ እየበየደ እንደ ዋንጫ ይሄን እየሰበሰበ ባለፈው ዋንጫ በላ፣ አሁን ዋንጫ ምንድነው? የምን ዋንጫ ነው? እሺ ምንድነው? በየዳ ቤት በቃ ኦልድ ትራፎርድ አካባቢ ያለ ከላይ ወረውርላችኋል አንስተ እንደዚህ። ይሄው ተንኮላቸው ደግሞ የሚገርም ማለት ነው። ሊድስ ቢያሸንፍ ተጨባብጦ ሊሄዱ ነበር። ልክ ሲያሸንፉ ዋንጫውን አወጡና ይሄ ራስን በራስ ማርካት እኮ ነው። ይሄ አኡዙቢ ኦሪጂናሉ ቡርኖ ያበደ ፔናልቲ ያስቆጥራል። ቡርኖ ፈርናንዴዝ ደግሞ በያገኘበት ፔናልቲ ይስታል። ዛአርከኝ ግባና ይው ሊድስ ላይ የሳተው ማለት ነው። ባጭሩ ክለባችን አርሰናል የፕሪሲዝኑ እንግዲህ የወዳጅነት ጨዋታውን ጨርሷል። ያው የወዳጅነት ከባድ ነው ብቻ ወገንታ ስፔሻሊ ፊት መስመራችንና የኋላ ላይ ብዙ ክፍተትና በረኛ ማለት ነው። ከራያ ውጭ ወደ ውጭ ነው እንዳያችሁት ማለት ነውና አይ ዶንት ኖ ፊት መስመሩን ያሁን ከቪክተር ኬሬሽ የተሻለ እንደውም እነዚህኞች በፎልስ ናይን ሲጫወቱ ሜሪኖና እንትና የኛው ሀበስ ሲገቡ ትንሽ ተሻለ ይመስላል። ብቻ ለውጦች ያስፈልጉናል ወገንታት። እንግዲህ ያው ከዚህ በፊትም እንደዚህ ሆኖ አርሰናል ላስት ላይ 2 ተሸነፈ 3 አሸንፎ ነው ፕሪሲዝኑን ጨርሶ ከዛ ፋይናል ፕሪሚየር ሊግ ዋንጫ አሸናፊ ሆኖ ማለት ነውና እስኪ እንግዲህ አጃኢበቱን የምናይ ይሆናል። ግን ተጨማሪ ፊርማዎች ተከላካይና የፊት መስመር ተጫዋች ያስፈልገናል ማለት ጀማው ኮፒ ሊንክ እያደረጋችሁ ይህን ቪዲዮ ጀምሩት። እኔ ስለ ማን ዩናይትድ ተናግሬ አልጠግብም ታውቃላችሁ። ዛሬ ግን ማለት ነው በቡድኔ እንደዚህም ኮርቻ አረበስ እንዴት ነው የሚያምረው ጨዋታችን። በኢየሱስ እንዴት አባታችን ነው የምናምረው። እንዴ ቲኪ ታካ መቼ ጋርዲዮላ እንደዚህ ያጫውቷል እንዴ? እንዴት ነው የሚያደርገን? ቆላን እኮ ሜዳ ውስጥ እንደዚህ አሾር ነው በቃ ማን ሊድስ ግራ ገብቶት አሰልጣኙን አይታችሁታል ሪያክሽኑ ማለት ነው። ገና እነዚህም አሉ ምናምን የሚል ነው የሚመስለኝ እነ ቡርኖ ሲገቡ እኚህም ሳይገቡ ነው እንደዚህ ሲቀጠቅጡ ነው። ብቻ ለማንኛውም ግን ማለት ነው ማንቼ ፕሪሲዝኑን ፐርፌክት የሆነ ፕሪሲዝን ያሳለፍ ነው። በጣም የሚያምር ፕሪሲዝን እና ግን እንደ ሀሳብ ከመሀል ተጫዋች ይልቅ ማለት ነው ዲፌንስ ቢያስፈርሙልን ቅድሚያ አሁን ዲፌንስ ያስፈልገዋል ቲሙ ብዬ አስባለሁ። ለማንኛውም እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። እንኳን ደስ አላችሁ። ማንቸስተር ይቅደም ብለናል። አንቺም ዩናይትድ እኔም ዩናይትድ ብሎ አሳመነና ሊድስን ወሰደና በፔናልቲ ይዞ ለጠፋት ወድንም ጥላ ፒኤስጂ ለምን ፔናልቲ እንዳልተጫወተ አሁን ገባኝ። እዚህ ፍሬንድሊ ምናምን የለም። አይ አያውቁትም ፍሬንድሊን አባት ያባብላሉ አያረጉና ወስደው መጨረሻ ላይ ጉድ ይሰራሉ። አይ ወንድም ጥላ ቅፋት ተው እንዲህ አይነት ነገር እንዴ! አሁን ሊጉ ይጀመር በቃ የሆነ ፕሌይ በተኗን ፈልጉና ጠቅ አድርጉለት ወደ ሊጉ ይግባ ዩናይትድ እንጂ እዚህ ፍሬንድሊ ላይ ከቆየ ይፈጃል። አይ ይቆመ ይሄ ነገር ጥሩ አይደለም እንዴ! ጨረሳቸው እኮ በቃ ይሄንን ነው የምላችሁ። ይሄንን ነበር ሳወራ የነበረው። ፉልባክ ላይ ደካማ ነበርን። በቃ እኔ ዲያጎ ዳሎት መቼ የሚሻሻል ተጫዋች እንደሆነ አላውቅም። እኔ በሱ ልጅ ላይ ተስፋ እየቆረጥኩ ነው በቃ ወይ በመከላከል እንዴት ነው ትክክለኛ ታክሊንግ የማያደርገው ባይዘ አንዳች አጠናቋል እና በጣም ያናደኝ ፓርት እሱ ነው። አማስ ምንም ጥያቄ የለውም ፕሮሚሲንግ ታለንት ነው። ለወደፊት ማንቸስተር ዩናይትድ ከዚህ ልጅ የሚገርም ነገር ማግኘት ይችላል። ግን በቃ ነው ውሰት የምሰጠው ተጫዋች ነው። ተከላካይ ላይ በምንም ተአምር ኤደን ኢቨን ከዩሮ ጋር ሊጣመር አይችልም። በጣም ወረስት ነው እያልኳችሁ አይደለም፣ ግን ፕሪሚየር ሊግ ላይ እንደዚህ አይነት እድል አይሰጥም። በቃ ፕሪሚየር ሊጉ ሲጀምር እንደዚህ አይነት እድል እየተሰጠ ምናምን አትሄድም። ምናልባት ማጓየር ዴሊትና ሊሳንድሮ ማርቲኔዝ ሲመጣ ከአንዱ ጋር ለማጣመር መሞከሩ ምናምን አሪፍ ነው። ሌማንስ እና ብሩኖ ፈርናንዴዝ ከተቀየሩ በኋላ ግን ዋት ጌም መሀል ሜዳው እንዴት ነው ጸጥ ያደረገው። ዩሪ ቴሌማንስ እንዴት አባ ነው ኳስ የምትሸከመው። በቃ በጣም አስገራሚ ነበር ዩሪ ቴሌማንስ እና ብሩኖ ፈርናንዴዝ ከገቡ በኋላ ማለት ነው። በተረፈ ግን መከላከሉ መሰራት አለበት። ኢኒዮስ እባካችሁ፣ ኦማር ቤራዳ፣ ዊልኮክ እባካችሁ ፉልባክ እና ሴንተር ባክ አምጣሉልን እባካችሁ፣ አለበለዚያ በጣም አዛ ነው የምንሆነው። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ፔስ እምቤሞ ሰጠ ብሩኖ ነሳ ተብሎ ሙድ ሊያዝብን ሲል በስተመጨረሻም ዋንጫ አይቶ የማይመለሰው ማንቸስተር ዩናይትድ በማዝራዊ አማካኝነት ሰጠን ዋንጫውን። ዋንጫ ነው ካለ መብላት እንደማለት ነው። ወያላን ጌታ ሰጠናት ማታ አማነሻ ከወያላው ጋር እኩል ሰዓት መጮት ይሄ ነው ትርፉ። በቃ ከእርሱም ያጋባባል። በቃ ይሸጥራል። ይሸጣሪ የሆነ ክለብ በእናትህ ደግሞ አቋም ይለካ አቋም መለኪያ ምናምን ይሄን አቋም እንዴት ነው የሚለካው? እኔ እኮ በጣም እኮ ነው የምችለው። እንዲህ ምናል ሄዶ ቆሼ ቆምቦሬ ይለካ ከአቋሙን ሲጀመር የኔ አቋም በሊድስ ነው እንዲህ የሚለካው።
እኔ ለምንድን ነው ከሎካል ቲም ጋር የምታጫወቱኝ ነው አሁን ጥያቄ። በቃ ቀጣይ ዓመት ሻምፒዮንስ ሊግ ብቻ ነው የምጫወተው። ጨርሻለሁ። ደብሮኛል። የሀገር ውስጥ ጨዋታ ደብሮኛል። ይሄ ሰውዬ ግን ጋይስ ለመሳሳት ነው እንደሚከፈለው ግን ማለት ነው ይሳሳተዋል፣ አይገልጸውም ማለት ነው። ቼልሲ ማለት ነው ቁፍድድን ያደርገው አርሰናልን ስንት ነው 5 ሚሊዮን የከፈለው? 100 ሺህ አይከፈልም ለዚህ እንዴ። ከካራቡ ካፕ ፋይናል ጀምሮ በቃ ሲሳሳት ነው የማውቀው። ቻምፒዮኔ ቻምፒዮኔ ኦዌ 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 ቻምፒዮኔ ቻምፒዮኔ። ጠላት መጥቶ ማለት ነው ሊያጣጥል ይመጣል። የወዳጅነት ጨዋታ ነው ምናምን እያለ እንዳትሰማው ገና ቀጣይ ዓመት ለምናነሳቸው ዋንጫዎች ካሁኑ ልምምድ ጀምረናል። ባለፈው አንስተናል፣ አሁንም ደግመናል ማለት ነው። ዋንጫ በዋንጫ አባቴ፣ ዋንጫ በዋንጫ እየተለማመድን ነው፣ እየመጣንላችሁ ነው። ኢኒዮስ ደግሞ ገና ለገና ኢኒ ወዳጅን ጨዋታ ዋንጫ አነሳን ብላችሁ ተጫዋች ተስፈርሙ ቀሩና በኋላ እኔ ጨጓራዬን የመቃጠል አቅም የለኝም። ቀጣይ ዓመት ግን በጣም ትኩረት አድርጌ የምጠብቃችሁ ተጫዋቾች ቴሌማንስ፣ ወይኔ መላጣ ወይም እምቡሙ ጠብቃሉ። በጣም የምጠብቅ ሌሎቻችሁም አላችሁ። ነገር ግን ማን ስቲል ፊልም በጣም ብዙ ፊልሞችን ማድረግ አለብን። ቢያንስ 3-4 አሪፍ ፊልም ማድረግ አለብን። የማቻችሁ ትክክለኛው ብሩኖ ጎል ያስቆጥራል። ሃይ ኮፒው ብሩኖ ፔናልቲ ይስታል። ልዩነቱ ይሄ ነው። በቃ እመን የሊጉ ምርጡ ብሩኖ ጉማሬሽ ብሩኖ ፈርናንዴዝ ማን ነው ፔናልቲ እየሳተ ምናምን ነገር። በነገራችን ላይ ዛሬ የወዳጅነት ጨዋታ በፔናልቲ አሸንፈናል። ጀለስ በመጀመሪያ ጨዋታዋ ጎል አስቆጥራለች። ክርስቶስ ዞሊስ ተቀይራ ገብታ የሚገርም አቋሟን ሳይታለች እና ዛሬ ደስ የሚለው ነገር ደግሞ ከማሸነፋችን በላይ መሀል ሜዳ ላይ ኦዲጋርድ እና ብሩኖ ጉማሬሽ ያሳዩ ምርጥ ጥምረት በጣም ያስደምማል እና በጣም ያስደስታል። ቀጣይ ዓመት ይታደጉናል ብዬ ማስባቸው ሁለት ፈራሚዎች ክርስቶስ ዞሊስ እና ብሩኖ ጉማሬሽ ናቸው። ዲክላር ላይ ሳይጨመርበት የሚገርም አቋም ነው ያሳዩን ዛሬ ብሩኖ ጉማሬሽ እና ማርቲን ኦዲጋርድ ማለት ነው። ይመቻችሁ። ፎሎ ማድረጋችሁ እንዳይረሳ።